ኢትዮጵያ በረጅም ዘመናት ታሪኳ ጠንካራ የወታደራዊ ዲፕሎማሲ ባህል ከገነቡ ጥቂት የአፍሪካ ሀገራት መካከል አንዷ ነች። በዚህ ሂደት ውስጥ አገራችን ኢትዮጵያ ያላት የጋራ ተጠቃሚነትን ማዕከል ባደረገ መንገድ እየገነባች የመጣችው ወታደራዊ ዲፕሎማሲ የሀገራችንን ብሔራዊ ደህንነትና ጥቅምን ለማስከበር ብሎም ከቀጠናዊና ዓለም አቀፋዊ አገሮች ጋር የሰላምና መረጋጋት ግንኙነቶችን ለመገንባት እንደ ተቋም የተሄደበት ርቀት ውጤት እየተመዘገበበት ይገኛል። ኢትዮጵያ ለሰላም ካላት ቁርጠኝነት የተነሳ በአህጉራዊና ዓለም አቀፍ የሰላም ማስከበር ተልዕኮች ላይ በመሳተፍ በዓለም አቀፍ ደረጃ ቀዳሚ ከሆኑ ሀገራት ተርታ መሰለፍ በመቻሏ በዓለም አቀፍ መድረክ ያላትን ተሰሚነትና ወታደራዊ ዲፕሎማሲ ከፍ እንዲል አድርጎታል። ኢትዮጵያ በአፍሪካ ቀንድ ያላትን ጂኦስትራቴጂካዊ አቀማመጥ ግምት ውስጥ ባስገባ መልኩ በቀጠናው ወታደራዊ ዲፕሎማሲ ላይ በትኩረት እየሰራች ትገኛለች። በተለይም ሽብርተኝነትን ለመዋጋት ካላት ቁርጠኝነት በመነሳት በሶማሊያ የሚንቀሳቀሰውን አልሸባብ ለመዋጋትና የሀገሪቱን መንግስት ለማጠናከር እንደ አገር እየተጫወተች የሚገኘው ሚና ለቀጠናው ሰላምና መረጋጋት አይነተኛ አስተዋጽኦ አበርክቷል። ከጊዜ ወደ ጊዜ ኢትዮጵያ በቀጠናው ላይ በሁለንተናዊ መስኩ እያደረገች የምትገኘው የመሪነት ሚና የብዙ ሀገራትን ቀልብ መሳብ በመቻሉ በርካታ ሀገራት በወታደራዊ ዲፕሎማሲ መስክ በትብብር ለመስራት ፍላጎት እያሳዩ ይገኛሉ። መከላከያም እንደ ተቋም ከተለያዩ ሀገራት ጋር ወታደራዊ ስምምነቶችን በማድረግ የቴክኖሎጂ፣ የስልጠና፣ የልምድና ተሞክሮ ልውውጦችን ያደርጋል። ሰሞኑንም በወታደራዊ ዲፕሎማሲ ዘርፍ ከኢትዮጵያ ጋር ለመስራት ፍላጎት ያሳየችው አፍሪካዊቱ ሀገር ሞዛምቢክ በጠቅላይ ኢታማጆር ሹማ በጀኔራል ጁሊዮ ዶስ ሳንቶስ ጃን የተመራ ልዑክ ወደ አዲስ አበባ ልካለች። ልዑኩ በኢፌድሪ መከላከያ ሰራዊት ጠቅላይ መምሪያም ሲደርስ በጦር ኃይሎች ጠቅላይ ኤታማዦር ሹም በፊልድ ማርሻል ብርሃኑ ጁላ አቀባበል ተደርጎለታል። የኢትዮጵያና የሞዛምቢክ ከፍተኛ ወታደራዊ አመራሮች በተገኙበት የውይይት መድረክ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ሞዛምቢክ የቆየ ታሪካዊ ግንኙነት ያላቸው ሀገራት መሆናቸውን አውስተው ከቅርብ ጊዜ ወዲህም የሁለቱ ሀገራት ግንኙነት ወደ ላቀ ምዕራፍ መሸጋገር መቻሉን ተናግረዋል። Our partnership also extends deeply into regional peace and security matters. Bound together በሁለቱ ሀገራት መካከል ያለው በወዳጅነት ላይ የተመሰረተ ግንኙነት ይበልጥ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ እያደገ ነው። በወታደራዊ የትብብር ዘርፍ ያለን ግንኙነት ከጥንት ከሞዛምቢክ የነጻነት ታሪክ ጋር የተጋመደ ነው። ወታደራዊ ተቋሞቻችንም በጋራ የደህንነት ጉዳዮች ላይ ሽብርተኝነትን በመዋጋት በሳይበር ደህንነትና ለቀጠናው መረጋጋት ተቀራርበው መስራታቸውን ቀጥለዋል። ያለ ሰላምና ጸጥታ ዘላቂ የኢኮኖሚ እድገትና ብልጽግናን ማሳካት እንደማንችል በደንብ እናምናለን። ስለዚህም ኢትዮጵያና ሞዛምቢክ በአህጉራችን ሰላም፣ መረጋጋትና የጋራ ደህንነትን ለማስጠበቅ በጋራ መቆም ይገባቸዋል። ፊልድ ማርሻል ብርሃኑ ጁላ አክለውም በሁለቱ ሀገራት መካከል ያለው በወዳጅነት ላይ የተመሰረተ ግንኙነት መጠናከር የቀጠናውን ሰላምና ደህንነት ለማስጠበቅ ፋይዳው የጎላ በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። ያለ ዘላቂ ሰላም የኢኮኖሚ እድገትና ብልጽግናን ማሳካት እንደማይቻል የተናገሩት ፊልድ ማርሻል ብርሃኑ ጁላ ሽብርተኝነትን በጋራ በመዋጋት በሳይበር ደህንነትና መሰል የትብብር መስኮች ዙሪያ በቅንጅት በመስራት አህጉራዊና ቀጠናዊ ሰላምን ለማረጋገጥ ሀገራቱ በጋራ ሊቆሙ ይገባል ብለዋል። የሞዛምቢክ ጠቅላይ ኤታማዦር ሹም ጀኔራል ጁሊዮ ዶስ ሳንቶስ ጃኒ በበኩላቸው ሁለቱ ሀገራት በልዩ ልዩ የወታደራዊ ትብብር መስኮች ዙሪያ በትብብር መስራታቸው ለአህጉራዊና ቀጠናዊ ሰላም መረጋገጥ የሚኖረው ጠቀሜታ የጎላ መሆኑን ተናግረዋል። ጀኔራል ጁሊዮ ዶስ ሳንቶስ ጃኒ ያክለውም ከኢትዮጵያ ጋር በዘርፈ ብዙ ወታደራዊ የትብብር መስኮች ዙሪያ በቅንጅት መስራታችን በትምህርትና ስልጠና ሰፊ ልምድና ተሞክሮ ለማግኘት ያስችለናል ሲሉ ተናግረዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተካሄደው የሁለትዮሽ መድረክ ሀገራቱ ከአሁን ቀደም የተፈራረሙትን ወታደራዊ የትብብር ስምምነት ወደ ተግባር የቀየረና ቀጣይ በሚሰሩ የትብብር ማዕቀፎች ዙሪያ አቅጣጫ ያስቀመጠው ውይይት እንደነበር ተናግረዋል። ይህ የሁለትዮሽ ስብሰባ ኢትዮጵያ አሁን ካላት አቅምና አጠቃላይ በአፍሪካ ቀንድ የራሷንም ሰላምና ደህንነት ጨምሮ የተጫወተችውን ያለውን ሚና ታሳቢ ያደረገ አቅማችንን ታሳቢ ያደረገ በሪፎርሙ የኛ ሰራዊት ተቋማችን የደረሰበትን ደረጃ ታሳቢ ባደረገ መልኩ የሞዛምቢክ መከላከያ ከኢትዮጵያ መከላከያ ጋር
ለመስራት የተለያዩ ስልጠናዎችን ለማግኘት ከኛ ለመማር ከኛ ጋር በስምምነት አብሮ ለመስራት በተለያየ ሞዳሊቲ ፍላጎት አሳይቷል። ይሄ ፍላጎት እንደሚታወቀው የሞዛምቢክ ፕሬዝዳንት ቀደም ሲል እዚህ ሀገር በቅርቡ ጎብኝተው ነበረ። ከዚሁ ጋር ተያይዘው የሞዛምቢክ መከላከያ ሚኒስትር ከመከላከያ ሚኒስትራችን ጋር የሁለትዮሽ ስምምነት ተፈራርመው ነበረ። ይሄኛው የዛሬው ሁለትዮሽ ስብሰባ ከዛ የመነጨ ነው የሚሆነው። የዛሬው ምን ጉዳዮች ላይ አብረን መስራት እንደምንችል ወደ መሬት የወረደበትና በሚቀጥለው ቅርብ ጊዜ ውስጥ እንዴት አብረን በተስማማንባቸው ጉዳዮች ላይ አብረን እንደምንሰራ የተወያየንበት ነው የሚሆነው። በአጠቃላይ የሁለቱ መከላከያዎች ግንኙነት የመጀመሪያው እንደሚታወቀው የእነሱን አቅም ከማሳደግ አኳያ ከፍተኛ ሚና ነው የሚጫወተው። ለእኛም ደግሞ ከነሱ መማር ያለብንን ነገር እንደገና ደግሞ በአፍሪካ ውስጥ የተሻለ ከብቃት አንጻር እንዳለው ሰራዊት ከአፍሪካን ወንድሞቻችን ጋር በአብሮ ለመስራት ተመክሮ ለመጋራት የምናደርገውን የተለመደ የጋራና የአብሮነት ስራ የማስቀጠል ጉዳይ ነው የሚሆነው። እኛ ለቀጠናችን ሰላምና ደህንነት ትልቅ ፋይዳ ይኖረዋል። እንደ አህጉር ደግሞ የአፍሪካ ሀገሮች ሲተባበሩ በጋራ ጉዳዮች ላይ አብሮ በጋራ ሲሰሩ የአፍሪካን ሰላም የአፍሪካን ደህንነት ከማረጋገጥ አኳያ የራሱ የሆነ ሚና አለው። ሰላምና ማረጋጋቱ እየጨመረ በመጣ ቁጥር ደግሞ በአፍሪካ ውስጥ የመልማት የማደግ ወደ ተሻለ ደረጃ የመሸጋገር ሁኔታዎች ይኖራሉ። እነዛ ደግሞ አንድ ላይ መጥተው አፍሪካን ወደፊት ይወስዳታልና ካለ ሰላምና መረጋጋት ያው ልማት ስለማይታሰብ ትልቁ ፋይዳው ይሄ ነው የሚሆነው። በሞዛምቢክ ጠቅላይ ኤታማዦር ሹም በጄኔራል ጁሊዮ ዶስ ሳንቶስ ጃን የተመራው ልዑክ በተለያዩ ወታደራዊ ተቋማት ጉብኝት አድርጓል።